ዘሪት ዛሬም በኖላዊ ከች ብለናል ማለት ነው። ይቺ አስመሳይና ይቺ ተንከሲስ ማለት ነው ተመልሳ ወደ ሆስፒታል መታ ነበር ማለት ነው። እየተርበተበተች ነበር ማለት ነው። ሰው ራሱ አጥፍቶ ማን ነው እንዲህ ያደረገው ይላል እንዴ! አቤት ግን ማስመሰል! ኧረ ተይ ባዩሽ ተይ። አንዳንዴ እንኳ ፈሪ ማለት ነው። እንደ አሲር ነቅቶብሻል ማለት ነው። አሲር ነቅቶባታል ውዶቼ ማለት ነው። እየተከታተላት ነበር። እሷም ደግሞ ለምን ትከታተለኛለህ እያለች ነበር ማለት ነው። ሆስፒታልም ስትገባ ስትወጣም እየተከታተላት፣ ከዛ በስተመጨረሻ አንገቱን አንቃ እየተከታተልከኝ ነው እንዴ ስትለው፣ እኔ አንቺን ለምን እከታተልሻለሁ ምን ፈልጌ እና ለምንድን ነው በህርኩበት እማገኘህ እያለችው ነበረ። መንገድም ላይ ተገናኝተው ከአሴርና ተምቹ ጋር ወይዘሪት ባዩሽ ግን አንተና ተምቹ ያላት ሌባ፣ አቤት ውርደት፣ ቤት ውርደት አዋረዳት ማለት ነው። እሰይ ደግ አደረገሽ ማለት ነው። ምክንያቱም አሁን ላይ ያለችበት ሁኔታ ወይዘሪት ባዩሽ ጨንቋታል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ አድርጉ ባካችሁ ማለት ነው። ቪዲዮውን በላይክ ጀምሮ ስታዩት ማለት ነው። እንደዚሁም ሰብስክራይብ አድርጉ። ዛሬ እንግዲህ ኖላዊቶችን እየተመለከትን ወይዘሮ ሜላት እስካሁን ድረስ አልነቃችም ማለት ነው። ግን ሲመስለኝ አሁንም ደግሞ ሌላ ጣጣ ውስጥ እንዳይገባ፣ ምክንያቱም ባዩሽ ሆስፒታል ውስጥ ገባች ማለት ነገሩ ሁሉ አለቀ ማለት ነው። ምክንያቱም ብዙ ጊዜ እንድትቆይ ሐኪም ቤት ምናምን ወይም ደግሞ ማውራት እንዳትችል ልታስደርጋት ትችላለች። ባዩሽ አታረግም አይባልም፣ ታረጋለች። እንደውም ምን አለች እህቴ እያለች አልቅሳ ስታበቃ ከዛም በኋላ አይ ባዩሽ ግን አስመሳይ ሰው ለካ ማስመሰል ያቀበታል። ኧረ ብስሚላ ከባድ ሴት ነሽ አንቺ ሴትዮ ማለት ነው። እሰው ሴትዮ ይከበሩልን፣ ይከበሩ ማለት ነው። ለምንድን ነው የማይከበሩት? ምነው አቅመውን አውቀው አይኖሩም? ሰው የዘራውን ነው የሚያጭደው ማለት ነው። ታገኛታለሽ፣ ዋጋሽን ትሰጫለሽ በቅርብ ቀን ማለት ነው። ወይዘሪት ሜላት እንግዲህ ማስታወስ አልቻለችም። አሁንም አልነቃችም ከተኛችበት ማለት ነው። አልተነሳችም። ምክንያቱም ብዙ ደም እንደፈሰሳትና አሲርን ደግሞ እዛ ሆስፒታል ስታገኘው መስፍንም ነበረ እየተመለከታችው ነበር ማለት ነው። ወይዘሪት ባዩሽ እንዴት ሳናግሮ መስፍን ምን ቢደበቅ እንደዚህ ሆና እህቴ እያለች ነበር ስታስመስል ማለት ነው። እሱም ደግሞ እንዴት ብለን እንነግርሻለን፣ እኛም ፈጥነን ተቻኩለን ነው የወጣነው እኮ እያላት ተደናግጠን እያላት ነበር። ይሄ ደግሞ ማን ነው ስትል እንደ አሲር ይባላል ለሜሉ የሰጣት ደም እሱ ነው ይላታል ማለት ነው። በዛ ሰዓት ላይ ማን እንትን ይላል ውድ ቤተሰቦቼ። እሷ ግን እየተርበተበተ ፖሊሶችም መጥተዋል ሲላት ክው ብላ ነው የቀረችው ማለት ነው። እንትናንም ደግሞ ምላሴንም እያጣራች እየጠየቀች ነበር ማለት ነው። እርግብ በአሁን ጊዜ ደግሞ ከዛ ቤት ወርቅ ብር ሰርቃ እንደወጣች፣ እሷም ደግሞ እርግብ ሰርቃ እንደወጣች የምታውቀው ታሪክ የላትም መሰለኝ። አሁን ላይ እየተርበተበተች እየተናደደች ነበር ማለት ነው። ወይዘሪት ባዩሽ እንግዲህ ምርመራ ይደረግብሻል፣ ምርመራው የትም ብትሄጂ አያልፍም እንትን አይልም እያሏት ነበር ማለት ነው። ተጨናንቃ ማን ነው የሚብዴት? ለምንድን ነው አሻራ የሚሰጠው? የቤተሰብ አሻራ ማግኘት እንፈልጋለን እያሉ ነበርና ፖሊሶቹ ምርመራቸውን አላቋረጡም። እሷም ደግሞ በፍጹም እንደማ ሊሆን አይችልም፣ እንዴት ብሎ ለምን ወዴት እያለች ነበር ማለት ነው። ወይዘሮ ባዩሽ አሁን ላይ እንደዚህ የምትለው ለምንድን ነው? እሷው ስላጠፋች እሷው እንትን ስላለች አይኑን እንትናም ደግሞ አሴርም ደግሞ አይኑን አልነቀለም። ምክንያቱም ይቺ ሴትዮ ታረገዋለች፣ ይቺ ሴትዮ አታረገውም ብሎ ስለሚያስብ ሆም ብሎ እሷ ጋር እንትን ብሏል ማለት ነው። አይኑን እሷ ላይ ነው ያደረገው ማለት ነው። ተምቹም እንግዲህ እዛ ቤት ሄዶ አይቷል። እሱም ደግሞ የልጅቷ ቤተሰቦች እኮ ናቸው አንተ ያውቁሃል፣ በዛ ላይ ደግሞ እያሉት ነበር ማለት ነው። ከዛም በኋላ ሰላምና ምላሴ በሌሉበት መስፍንና ሀና ባሉበት ገብቶ ወይዘሪት ሜላትን ለሀና ብሎ አይቶ ወጥቷል ማለት ነው። እናቲቱን እኮ ነው የምትመስለው ሀንቹ ይላታል ማለት ነው። እሷም ደግሞ አዎ እኔን ትመስላለች። ቆያ ሽባው ምንድን ነው ደግሞ የተገተረው? አሲር ይለዋል ተምቹ ማለት ነው። እንዲህ አባቷ ነው እና አባቷን አስመስል ምሳሀና እያለ ነበር ማለት ነው ተምቹ። አይ ተምቹ በደንብ ነው ያወቀባት ማለት ነው። እርግብ እንግዲህ እስካሁን ድረስ አልደወለችልኝም፣ የት እንደሄደች አላቅም። እርግብ ከዛ ቤት ብን ብላ ነው ሀገር ጥላ የጠፋችሁ ማለት ነው። እንዴ
ባዩሽስ ብታገኛለት ገላት እኮ ነው ውዶች፣ ትገለኛለች ብላ ይመስለኛል ባዩሽንም። እና ከዛ ቤት የወጣችበት ምክንያት ያው በሜላት ጉዳይ ነው ማለት ነው። ግን ጠፍታለች። የትም አባቱ አገባም ትመጣለች። እሷ ምን ታርግ? ለነገሩ እኮ እሷ እርግብ እኮ አይፈረድባትም ውዶች። የተላከች ጥላ ጠፋች። እንደገናም ደግሞ ይህንን ያቀነባበረችው ይህንን ሴራ የምታሴረው እኮ ባዩሽ ናት። አሁንም ሐኪም ቤት ገብታ እኮ ልገላት ነው እንደ እያልኩ ነበር። ምክንያቱም ሜላት በተኛችበት ሰዓት ላይ አንቺ ከዳንሽ የኔና ያንቺ ነገር ያበቃል፣ ገደል ነው የምንገባው፣ ተያይዘን እናልቃለን፣ ግን ከዚሁ መውጣት የለብሽም፣ እዚሁ መሞት አለብሽ እያለች ነበር። እራስሽ ትሞቻታለሽ ወይዘሪት ባዩሽ፣ አንቺ የተረገምሽ ማለት ነው። እና ሐኪም ቤትም ሄዳ እኔ እንጃ ያስፈራራቻት ነበር። እንደዛ ታማ እንኳ እያየቻት አራራችላትም ማለት ነው። ርህራህ የሚባል ነገር ምንም ነገር የላትም ማለት ነው። በቅርብ ቀን ደግሞ ሁሉንም ነገር እንደምናየው እንደምንሰማው ብዬ አስባለሁ ማለት ነው። ይሄ ነገር እንግዲህ ሁላችንንም ግራ ያጋባና ሁላችንንም እንትን ያለ ነው ማለት ነው። የወይዘሪት ባዩሽ ሴራ አቀነባብራ እንግዲህ ከዚህ በፊት ሀና ልጅ ናት አስብላ ነበር። አሁንም ደግሞ ሀናን እንዴ እማማ ምን እያሉ ነው እያለች ነበር። እናቴ እኮ ናት የታመመችው ማለት ደግሞ አንቺ ከየት መጣሽ? ግርድናውን ትተሽው ነው እንዴ? ዛሬ እናት የምታያት ስትታመም ነው እንዴ? አንቺን ገረድ መሆንሽን ረሳሽ እንዴ? ምናምን እያለቻት ነበር ሀናን ማለት ነው፣ እየተናገረቻት ነበር። ሀናም ደግሞ ያው ታጋሽና አስተዋይ ልጅ ስለሆነች መልስም አልሰጠቻትም። ለእናቴ ምንም እሆናለሁ ግን ከዚህ ከሐኪም ቤት የትም አልሄድም እያለች ነበር ማለት ነው። እያንዳንዱ ነገር እኔ አሁን እየፈራ ያለሁት ሀና ያው የሆነ ሰዓት ላይ አስታውሳችሁ ከሆነ ፎቶውንና እንትኑን አንስታ ነበር ማለት ነው። ይህንን ጠርሙስ ሰባሪውን ምናልባት እሷ መታታለች ወይም ደግሞ ብለው እንትን እንዳይሉ እንዳይደመድሙ እንጂ ማለት ነው። አሁን ላይ እንግዲህ ጦርነቱ ቀጥሏል ማለት ነው። በኖላዊቶች ላይ ኖላዊቶች ተስተካክለዋል። በነገራችን ላይ በዩቲዩብ እየለቀቁልን ነው። ተመስገን ነው እሱም። እና አሁን ላይ ወይዘሪት ሜላት ታሳዝናለች ማለት ነው። የሜላት ጉዳይ እንግዲህ ህግ ይዞታል። ህግም ቢይዘው ግን እያንዳንዱ ነገር ያደረሰችባትን እያንዳንዱ ነገር ቅጣቷን ማግኘት። እርግብ ደግሞ ልጅ ነኝ ብላ የመጣችበት ዋሽታችኋል፣ መያዝ አለባት፣ ክስ መመስረት አለብህ እያሉት ነበር ማለት ነው። ወይ እንትናን ማለት ነው መስፍንን። እሱም እሺ እያለ ነበረ። ምክንያቱም እርግብ አንደኛ ጠፍታለች፣ ሁለተኛ ደግሞ ይሄ ነገር መቼ እንደተፈጠረ፣ ሶስተኛ ነገር ደግሞ እርግብ ልጅ ነኝ ብላ የገባችበትን ቀን የዋሸችውን እሱን አጠቃሉ መከሰስ አለባት። የትም ብትሆን ተይዛ እንድትመጣ ማድረግ አለብን ብለዋል ማለት ነው። እንግዲህ አሴርና ተምቹም ግራ ተጋብተዋል ማለት ነው። ተምቹ ራሱ ግራ ገብቶታል። የት ነው ያለችው? እስካሁን ድረስ ስልኳም ስትነው እኮ አትደውልም እያለ ነበር ማለት ነው። አሴር እንግዲህ ከሀኒቾ ጎን ቁሞ ለሀኒ እኔ ይህን ነገር ያደረኩት ላንቺ ስል ነው፣ ሁሉንም ነገር ላንቺ ነው እንጂ አንቺ ምስኪን ልጅ ነሽ፣ ጨዋ ልጅ ነሽ፣ ለዛ ብዬ እንጂ እኔ ለሷ ብዬ አይደለም። አንተ ፋያው እኮ እንደዚህ ነበረ ያደለመው እያለው ነበረ። እኔ ተምቹ ሲታወን በነገራችን ላይ ደስ ይለኛል ማለት ነው። እንግዲህ ተምቹ እየተናገረ ነበር ማለት ነው። እቺ ደደብ ይላት ነበረ እንትናን ማለት ነው ፋራ። አሁን ላይ ደግሞ